የትግራይ ክልል ባለስልጣናት ስራ ላይ ያዋሉት ጨቋኝ ህግ እንዲሽሩ ሂውማን ራይትስ ዎች ጥሪ አቅርበዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ማጥቃት መክፈቱን አስታውቋል። ይህንን መረጃ ይዘነዋል። እነ ክርስቲያን ታደለ የማረሚያ ቤቱ ኃላፊ ተፈጽሟል ያሉት የመብት ማስከበር ተግባር ፍጹም ከእውነት የራቀ ስለመሆኑ መናገራቸውን ጠበቃቸው ሰለሞን ገዛኸኝ ለአዲስ ማለዳ ገለጹ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የትግራይ ክልል ባለስልጣናት ስራ ላይ ያዋሉትን ጨቋኝ ህግ እንዲሽሩ ሂውማን ራይትስ ዎች ጥሪ ያቀረበ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞውን ለመቅጣት ስልጣን ይሰጣል ያለውን በትግራይ ክልል ስራ ላይ የዋለ ህግ እንዲሻር ለክልሉ ባለስልጣናት ጥሪ ያቀረበ። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር ምስስሎሽ ያለው ነው ሲል ድርጅቱን ተችቷል። መቀመጫውን በዋሽንግተን ዲሲ ያደረገው ሂውማን ራይትስ ዎች ባለፈው ሳምንታት አነጋጋሪ ሆኖ የሰነበተውን ህግ በተመለከተ ጠንከር ያለ ጥሪ ያቀረበው ትናንትና ማክሰኞ ሰኔ 16 ነበረ። የድርጅቱ የአፍሪካ ህብረት ምክትል ኃላፊ ላቴጂያ ባደር የክልሉ ባለስልጣናት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን በመቅጣት ለቀጠለው ፖለቲካዊ ውጥረት ምላሽ መስጠት እንደማይኖርባቸውም ጥሪ አቅርበዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ የሆነ ዘመቻ በመክፈት ቁልፍ የሆነውን የአማጽያን ይዞታ መቆጣጠሩን የጦር ኃይሉ ባለስልጣናት አስታወቁ። ይህም ዘመቻ እስከ ኢትዮጵያ ድንበር ድረስ የተለጠጠ መሆኑን ተሰምቷል። የሱዳን ጦር አራተኛ እግረኛ ክፍለ ጦሩን በማንቀሳቀስ እንደ አዲስ የተከፈተው የወታደራዊ እርምጃ ከኢትዮጵያ ጋር በሚያዋስና ድንበር አካባቢ ሲሆን ይህም ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙ አቡ ዱግላና አሻምቦ በተባሉ አካባቢዎች ላይ ያተኮረ እንደሆነ ሱዳን ትሪቡን ዘግቧል። ይህ አዲስ ዘመቻ በጄኔራል ጆሴፍ ቱካ የሚመራን የተባለ ሲሆን የሱዳን ህዝብ ነጻነት ንቅናቄ ሰሜን ይዞታ ስር የነበረው አልባር የተባለውን ዋና ይዞታ ጥሰው በመግባት ሙሉ በሙሉ መቆጣጠራቸው ተገልጿል። ከዚህ በተጨማሪ በአሁኑ ወቅት ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚጋሩት በኩምሩክና በጌሳን ወረዳዎች ውስጥ ውጊያ ተጠናክሮ መቀጠሉንም ዘገባው አመላክቷል። ጦሩ በእነዚህ አካባቢዎች የፈጥኖ ደራሽ ኃይል ወይንም አርኤስኤፍ ሰጪ ኃይሎችና የሱዳን ህዝብ ነጻነት ንቅናቄ ጥምረትን እየተዋጋ ይገኛል። ሱዳን በበኩሏ ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክስ ድጋፍ እያደረገች ነው ስትል ከሳለች ሲል የዘገባው የሱዳን ትሪቡን ዘመቻውም እንደሚቀጥል ጠቁሟል። የጦር ኃይል ምንጮች ነገሩኝ ባለው መሰረት የሱዳን መደበኛ ጦርና አጋር ኃይሎች አማጽያኑን ማሳደዳቸውን እንደሚቀጥሉና እስከ ኢትዮጵያ ድንበር ድረስ መስመር ድረስ ያለውን አካባቢ ሙሉ ለሙሉ እንደሚቆጣጠሩም ተናግረዋል። የጦር ኃይሉ በወጣው መግለጫ ደግሞ በዘመቻው በርካታ የአማጽያን ተዋጊዎች መመረካቸውንና ልዩ ልዩ መሳሪያዎችና ወታደራዊ ቁሳቁሶች መያዛቸውን ገልጿል። ይህ የተከፈተው ወታደራዊ ዘመቻም አማጽያኑ ወደ ጌሳን የሚያደርጉት እንቅስቃሴ ለመክታትና ካለፈው መጋቢት ወር ጀምሮ በሁለቱ ኃይሎች ቁጥጥር ስር የነበረችውን ስልታዊቷን የድንበር ከተማ ኩምርክን መልሶ ለመያዝ ያለመ ነው ብሏል። ይህ አካባቢ ረዥም የጦርነት ታሪክ ያለው ሲሆን በካርቱም መንግስትና በማቹ ጆን ጋራንድ ይመራ የነበረው የሱዳን ህዝብ ነጻነት ጦር መካከል እንደ ኢትዮጵያን አቆጣጠር በ2005 የሰላም ስምምነት ከመፈረሙ በፊት ለ22 ዓመታት የዘለቀው የእርስ በርስ ጦርነት ወቅት ዋና ውጊያ ቀጠና እንደነበር ይታወሳል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጪው ዘገባችን እናልፋለን። እነ ክርስቲያን ታደለ የማረሚያ ቤቱ ኃላፊ ተፈጽሟል ያሉት የመብት ማስከበር ተግባር ፍጹም ከእውነት የራቀ ስለመሆኑ መናገራቸውን ጠበቃቸው ሰለሞን ገዛኸኝ ለአዲስ ማለዳ ገለጹ። እነ ክርስቲያን ታደለ በማረሚያ ቤት የተፈጸመበት ነው ስላሉት የሰብአዊ መብት ጥሰት ጉዳይ የማረሚያ ቤቱ ኃላፊ ሁኔታውን ለከፍተኛ ፍርድ ቤት እንዲያስረዱ ለትናንትና ቀጠሮ ተሰጥቶ እንደነበረ አዲስ ማለዳ መዘገቡ አይዘነጋም። በዚሁ መሰረት የፌዴራል ከፍተኛ ፍርድ ቤት በትናንትናው ዕለት ባስቻለው ችሎት የማረሚያ ቤቱ ኃላፊ ቀርበው ማስረዳታቸውን ጠበቃ ሰለሞን ይገልጻሉ። በማረሚያ ቤት ውስጥ በሚገኙ ተከሳሾች ላይ በፍርድ ቤቱ ትዕዛዝ መሰረት እንዲከበርላቸው የተላለፈው መብት ለምን እንዳልተከበረ የተጠየቁት የማረሚያ ቤቱ ኃላፊ የተፈጸሙና ያልተፈጸሙ ጉዳዮች እንዳሉ ለፍርድ ቤቱ ቢያስረዱም ተከሳሾቹ ክርስቲያን ታደለና ዮሐንስ ባያሌው የተባለው ነገር አግባብ አይደለም፣ ምንም የተፈጸመ ነገር የለም በማለት ለፍርድ ቤቱ ማስረዳታቸውን ጠበቃው ተናግረዋል። በተለይም ደግሞ ከቤተሰብ ጥያቄ፣ ከምግብ ፍተሻና ከህመም አንጻር ሰዎቻችን ቁጭ ብለን እንድናነጋግር መቀመጫ ይዘጋጅ የተባለው ነገር ውሸትና ከእውነት የራቀ መሆኑን እንዳልተፈጸመላቸው በመግለጽ ለሰዓታት የቆየ ከፍተኛ ክርክር መደረጉን ጠበቃው አክለው ገልጸዋል። ሆነም አልተፈጸሙም የተባሉ ጉዳዮች እንዲፈጸሙ
ከፍርድ ቤት ዳግም ትዕዛዝም ተላልፏል። ከዚሁ በተጨማሪም ተከሳሾቹ አዋሽ አርባ በነበሩበት ወቅት የደረሰባቸው የመብት ጥሰት በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ያደረገው ምርመራ ምን ላይ እንደደረሰ የፌዴራል መንግስት ጉዳዩን ይዞ እንዲቀርብ ቢታዘዝም ሳይገኝ መቅረቱ ታውቋል። በዚሁ መሰረት ተከሳሾቹ ክሳቸውን ይከላከላሉ ወይም በነጻ ይሰናበቱ የሚለው ብይን እስካሁን ስላልደረሰ ፍርድ ቤቱ ለሐምሌ 3 2018 ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ለአዲስ ማለዳ አስረድተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።